ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ ስል በትህትና ነው የምጠይቃችሁ። እንግዲህ አሁን ወደ ካሳንቺስ አካባቢ ግን የምንገኘው ካሳንቺስ ምን ትመስል አሁን ያለንበት ቦታ ይሄ የምትመለከቱት ኢንተርኮንቲኔንታል ሆቴል ፊት ለፊት ጋር ነን ያለነው። ይሄኛው ደግሞ ይሄ የምትመለከቱት ግሪን ኤሪያ ነው። በነገራችን ላይ ይሄ አሁን እያየን ያለነው በፊት እዚህ አካባቢ ታክሲ የሚቆምበት ወደ 22 ወደ መገናኛ ስትሄዱ ከመርካቶ መጣችሁ ታክሲ የሚቆምበት ቦታ ነው። እንደገና ደግሞ ሃናን ዳቦ ቤት የነበረበት ቦታ ጋር ነው። እዚህ ጋር ትዝ ካላችሁ ካስታወሳችሁ እንደገና ደግሞ መስጊድ ነበር እዚህ ጋር አይደለ? ታስታውሱታላችሁ ብዬ ገምታለሁኝ። ይሄኛው የአያት ህንጻ ነው እየተመለከትን ሄድ። ይሄኛው ደግሞ በስተጎን ደግሞ ያለው ደግሞ ኢንተርኮንቲኔንታል ሆቴል ነው። ወደ ውስጥ ገባ ስትሉ ፖስታ ቤትም አለ፣ ካፌም ሬስቶራንቶችም ይገኛሉ ማለት ነው። አሁን ፎቆቹን በደንብ ለማሳየት የምሞክረው ወደ ላይ አርጌ ምን ይመስላሉ የሚለውን ወደ ታች ስንወርድ ደግሞ መንገዱንም እያሳያችሁ እያስጎበኛችሁ ይሄዳሉ። ይሄኛው ፊት ለፊት ገና እየተሰሩ ያሉ ፎቆች አሉ የኢንተርኮንቲኔንታል ሆቴል። አሁን ይሄኛው መንገድ አሁን ያለንበት መንገድ ማለት ነው ወደ ባምቢስ የሚያስኬደው አስፓልት ነው። በነገራችን ላይ አሁን እየተመለከትን ያለ ነው። እንደምትመለከቱት ወደታች እየወረድን ነው የምንገኘው። እዚህ አካባቢ አሪፍ ሆቴሎች፣ ሬስቶራንቶች ይገኛሉ። በማታው ለምሳሌ ወክ ለማድረግ ከፈለጋችሁ ከባምቢስ ጀምራችሁ ማለት ከመጨረሻው ከኡራኤል ጀምራችሁ በአሁንኛ ያለነው ወደ ባምቢስ በሚያስወርደው ነው። ከኡራኤል ጀምራችሁ እስከ ሴቶች አደባባይ ድረስ በጣም ነው የሚያምረው። በዛ ጋር ወክ ማድረግ ትችላላችሁ። እንደገና ደግሞ በዚህ ጋር ትመጡና ይሄኛው ያው እንደነገርኳችሁ ቅድም የነገርኳችሁ ቦታው ነው ያሳያችሁ። አሁን በዚህ ጋር ትመጡና ወደ ላይ ስትወጡ ወደ ገብርኤል ወደዛ ጋር መሄድ ትችላላችሁ ማለት ነው። ዞራችሁ ወክ ለመሄድ ከፈለጋችሁ እንደገና ደግሞ በዚህ ጋር ትመጡና በውጭ ጉዳይ ሚኒስቴር አላር በዛ ጋር አርጋችሁ ወደ ላይ በገብርኤል ጋር አርጋችሁ መሄድም ትችላላችሁ ወክ ለማድረግ ከፈለጋችሁ ማለት ነው። እንደገና ደግሞ ብዙ አማራጭ አላችሁ በነገራችን ላይ። ከዚህ አሁን ወደ ታች ትወርዳላችሁ አይደለ? ወደ ባምቢስ ትወርዳላችሁ። በኡራኤል ጋር ወደ ላይ አርጋችሁ ትወጡና በላይኛው በካሳንቺስ ጋር አርጋችሁ በቶታል ባለበት ቦታ ጋር በዛ ጋር አርጋችሁ ዞራችሁ መምጣት ትችላላችሁ። ይሄንን የቶታሉን በዛኛው ማሳይቻችኋለሁ ከዚህ በፊት። በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ይሄኛውን እንግዲህ ላሳያችሁ እየሞከርኩልኝ ፎቆቹና አሰራራቸውና ውበቱን በማታ ምን ይመስላል የሚለውን ለማስጎብኘት ለማሳየት እየሞከርኩኝ የሚገኙ። እንግዲህ እዚህ አካባቢ የተለያዩ ሬስቶራንቶች አሉ። እንደገና ደግሞ ካፌዎችም አሉ። እንደገና ደግሞ ታዋቂ በስተጀርባ ከዚህኛው ከምትመለከቱ በስተጀርባ ሱፐርማርኬት አለ። ስሙን ስላላወቅኩት ነው እንጂ እነኛውን እየተሰሩ ያሉት ፎቆች ናቸው። በጣም ነው የሚያምሩት አይደል? ስትመለከቱት ገና ሪሊስቶች ናቸው። በነገራችን ላይ ስም አላቸው እዛው ላይ ካሳንቺስ አካባቢ እየተሰሩ ያሉ የሚገኙ ናቸው። ያልቁም አሉ፣ በመሰራት ላይ ያሉም አሉ። እንግዲህ በጣም ነው የሚያምረው ካሳንቺስ። እንግዲህ ከሞላ ጎደል ይችን ትመስላለች። ከአሁን ያለ መነሻችን ያልገው ከኢንተርኮንቲኔንታል ሆቴል ጀምረን ነው ወደ ታች ነው እየወረድን ያለው ወደ ባምቢስ ወደሚያስኬደው አስፓልት ነው እየወረድን ያለው። እዛ አካባቢ ያሉትን የተወሰነውን ገጽታውን ነው ያሳያችሁ የሚገኘው። እዚህ አካባቢ እንግዲህ የተወሰነ ከዚህ በፊት ትዝ ካላችሁ እንግዲህ እነሱን እያስታወሳችሁ ያውኑን ለውጡን ማየት ትችላላችሁ።
የተወሰኑ እንግዲህ ሙሉ ገጽታዋን ይሄን ይመስላል። እንግዲህ ያያችሁ ማብራቱ ራሱ ፎቆቹ ላይ በነገራችን በጣም አልመሸም። በጠጋ ማለት በቀንም አይደለም እንግዲህ ማብራት አለ። ከላይ ሰማዩ ይታያችኋል አይደለ? በዚህ ሰዓት በጣም የሚያምረው እንግዲህ በዚህ አካባቢ ወክ ስታደርጉ እንደነገርኳችሁ ብዙ ቦታ አማራጭ አላችሁ ወክ ለማድረግ እዚህ አካባቢ ካሳንቺስ ከመጣችሁ። እንደገና ደግሞ ሆቴሎችም አሉ እዚህ ጋር በጣም ኢንተርናሽናል የሆኑ ሆቴሎች ናቸው እዚህ አካባቢ የሚገኙት። አሁን ያለንበት ቦታ እዚህ አካባቢ ማለት ነው በጣም ኢንተርናሽናል ሆቴሎች ያሉበት አካባቢ ይሄኛው በብዛት ከላይኛው ላይኛው ይኖራሉ ግን እዚህ አካባቢ ጋር አሁን የደረስንበት ቦታ ጋር በብዛት ኢንተርናሽናል ሆቴሎች የሚገኙበት ቦታ ነው። ለአፍሪካ ህብረት ለምሳሌ ሲመጡ እዚህ ነው የሚያርፉት። ላይ አለ እንደገና ላይም አለ ግን እዚህ አካባቢ በብዛት ኢንተርናሽናል ሆቴሎች የሚገኙበት ቦታ ነው አሁን እየተመለከትን ያለበት ቦታ ማለት አሁን የምንገኘው እንግዲህ ካሳንቺስ አካባቢ ነው። ኢንተርኮንቲኔንታል ሆቴል መነሻችንን አድርገን እንግዲህ ወደ ባምቢስ የሚያስኬዱን አስፋልት ይዘን ወደ ታች እየወረድን ነው የምንገኘው። እንግዲህ ካሳንቺስ አካባቢን ወደ ከኢንተርኮንቲኔንታል በባምቢስ መንገድ ያለውን የተወሰኑን ገጽታውን ያሳየዋችሁ ያስመለከትኳችሁ ይመስለኛል። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትነ እየጠየኳችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።